ሰላም ጤና ይስጥልን ክቡራትና ክቡራን የፓን ኢትዮጵያ ተከታታዮች ሚዲያችንን ስለምትከታተሉ እንደ ወትሮ ሁሉ ከልብ እያመሰገንን ይህ እጅግ በጣም ጠቃሚ መልእክት የያዘ ዝግጅት ለብዙዎች እንዲደርስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መጨረሻው እንድትከታተሉት እንጋብዛለን። ይህን ዝግጅት ለማዘጋጀት በጣም ብዙ ገፊ አጋጣሚዎች ቢኖሩም የግድ ያለኝ ግን ሰሞኑን አንድ ዩቲዩብ ቻናል ላይ የሰማሁት ስቶሪ ነው። ስቶሪው በጣም አስደንጋጭ ነው። የሰሙት ሰዎች በሙሉ በጣም ከመደንገጣቸው የተነሳ ፈጣሪ እየተማጠኑ ነው አስተያየት የሰጡት። እውነት ለመናገር ይህን ሰው አንዳርገው ይሄ ዩቲዩብ ምን አለበት ሰውየው ቢያዝ ወዘተ እያሉ በጣም ብዙ የድንጋጤ መልእክት አስቀምጠዋል ኮሜንት ቦክሱ ላይ። በጣም ብዙዎቹ ድንግ እኔም የእውነት በመስማት ደንግጫለሁ። ዩቲዩብ እንኳን ዝግጅቱን ለጥቅሙ ሲል ቢያቀርበው የታሪኳ ባለቤት ታሪኩን ማውራቷ ታሪኬ ነው ብላ ለማውራት መድፈሯ በጣም የሚገርም። ስቶሪው ልጅቷ ከአህያ ጋር ያላትን ግንኙነት በተመለከተ ነው። እንግዲህ ልጅቷ የምትለው ለመጀመሪያ ጊዜ ወሲብ ያደረግኩት ከአህያ ጋር ነው፣ ድንግልናዬን የወሰደው አህያ ነው ትላለች። ከዛ በኋላም ቢሆን በተከታታይ ለረዥም ጊዜ አድርጌያለሁ፣ ከሰው ጋር ማድረግ አይመቸኝም ትላለች። ወሲብ ከሰው ጋር ማድረግ አይመቸኝም፣ ከአህያ ጋር ነው፣ ከሰው ከተመሳሳይ አህያ ከቤቴ ካለ የአባቴ አህያ ነው እያለች ስቶሪውን ትቀጥላለች። የፕሮግራሙ አዘጋጅ ኢንተርቪው ማድረግ አይችልም፣ ግን ዝም ብሎ እንዲህም እንዲያም እያለ ለማስወራት ይሞክራል። ታሪኩ አስደንጋጭ ከመሆኑ የተነሳ ግን በጣም ብዙ ሰው ተከታትሎታል። እኒህን መሰል በጣም አስደንጋጭ ብዙ ፕሮግራሞች በብዙ የዩቲዩብ ቻናሎች አሉ። የማሳጅ ቤት ውስጥ አህያ አገኘን፣ አህዮች ይመጣሉ እኛ ስንሰራ የሚሉ የማሳጅ ሰራተኞች ናቸው የተባሉ ሰዎችን በፕሮግራሞች ያቀርባሉ። ስለ ግሩፕ ወሲብ የሚያወሩ ሰዎችን ተሳተፈን፣ እንዲህ አደረገን፣ እንደዛ ሆነ እያሉ የሚያወሩ ሰዎችን ያቀርባል። ሌላም በጣም ብዙ ነገር የሚያቀርቡ የዩቲዩብ ሚዲያዎች አሉ፣ ማህበራዊ ሚዲያዎች አሉ። ከእህቴ ባል ጋር፣ ከባሌ ወንድም ጋር ወዘተ የሚሉ ስቶሪዎችን ያቀርባሉ። እንዲህ አይነት ነገሮች በድራማ ጭምር ሁሉ ይቀርባሉ። በብዙ ሚዲያዎች በድራማ ጭምር ሁሉ ይቀርባሉ። ከባሏ ወንድም ጋር እንደምታደርገው፣ ከሚስቱ እህት ጋር እንደሚያደርገው፣ ከሚስቱ እናት ጋር እንደሚያደርገው እያሉ በጣም እውነተኛ ስቶሪ እያስመሰሉ፣ በነገራችን ላይ ድራማ ሳይሆን እውነተኛ ስቶሪ ነው እያሉ በድራማ መልኩ የሚያቀርቡ በጣም ብዙ ሚዲያዎችም አሉ። ከትልልቅ ሚዲያ ጋር ሲሰሩ የነበሩ በኋላ ለራሳቸው ብቻቸውን ሲሰሩ የምናውቃቸው እንዲሁ ፕሮግራሞች፣ ዝግጅቶችም አሉ። እንዲሁ መሰል ዝግጅቶች በማህበረሰብ ክፍሎች መምህራን፣ አካል ጉዳተኞች እየተባለ የአስተማሪው ጉድ፣ የዓይነ ስውሯ፣ መስማት የተሳነው ወዘተ እየተባለ እንዲሁ ከወሲብ ጋር የተያያዙ ድራማዎች በብዙ ሚዲያዎች ይቀርባሉ። ብዙ ተመልካች ያላቸው። ይሄ የማህበራዊ ሚዲያ ዝቅጠት የግድ ሊያሳስብም ይገባል። አንድ ተግባር፣ አንድ ድርጊት፣ አንድ ልምምድ፣ ልማድም ባህልም የሚሆነው እንዲሁ ዝም ብሎ አይደለም። ከግለሰብ ሀቤት ጀምሮ ካልቸርም ትራዲሽንም የሚሆነው በልምምድ ነው። ሁሉም ነገር ካልቸር ኤክስፖርት ይደረጋል። በብዙ አጋጣሚዎች እንኳን ማህበራዊ ሚዲያን የመሰለ ምቹ ፕላትፎርም ቀርቶ በፕሮዳክት በእቃዎች ኤክስፖርት ይደረጋሉ። ባህሎች፣ ልምዶች በስፖርታዊ ጨዋታዎች ኤክስፖርት ይደረጋል። ይሄ ደግሞ በተለይ ታዳጊ ሀገራት ያለባቸው ፈተና ነው። እንደኛ አይነት የሰለጠነው ዓለም ተብሎ የሚታሰበው ዌስቱ የሚያደርገው ነገር ሁሉ ልክ እንደሆነ ተብሎ ተደርጎ ስለሚታሰብ ኤክስፖርት ይደረጋል፣ ይመጣል።
አሁን ደግሞ ማህበራዊ ሚዲያን በመጠቀም የራሳችን ሰዎች ያልተገቡ ባህሎችን በማይገባ መጠን እያስተላለፉ እያዛመቱ በጣም አስደንጋጭ ነው። እነዚህን ጉዶች ሁሉ መስማት በጣም አስደንጋጭ ነው። 3 እህቶች ወንድማቸውን ለረዥም ጊዜ ጓደኛ አድርገው ይዘውት ቆዩ አስገድደው እና እንዴት ተፈረደባቸው ብሎ ፕሮግራም የሚሰራ ሚዲያን ማየት በጣም አስደንጋጭ ነው። መሰል ዝግጅቶችን፣ ፕሮግራሞችን በቋሚነት የሚያዘጋጁ ቻናሎች፣ ሚዲያዎች አሉ። በጣም አስደንጋጭ ነው። እጅግ በጣም አስደንጋጭ ነው። በጣም የሚታወቅ ነው የፖርኖግራፊ ኢንዱስትሪ ምን ያክል ዓለም ላይ ተጽዕኖ እንዳመጣ። በኋላ አክተሮችና አክትረሶች ራሳቸው እውነት እኮ አይደለም እያሉ በጣም ብዙ ቢያወሩ ዓለም ላይ በጣም ብዙ ጉዳት ያደረሰ ኢንዱስትሪ ነው። በጣም ብዙዎቹን የተወሰኑትን ቢያከብርም ብዙዎቹን ራሳቸውን ተዋንያን ጨምሮ ብዙ የዓለም ክፍል ብዙ በደል ያደረሰ ነው። አሁን ደግሞ እሱን ጨምሮ በተለያዩ የምስል ጉዳዮች ላይ እንደ ዩቲዩብ አይነት ማህበራዊ ሚዲያዎች የራሳቸውን ገደብ ቢያበጁም ያለውን ክፍተት በመጠቀም ግን ባለው ልክ በሀገራችን እየተሰራጩ ያሉ መልእክቶች እጅግ በጣም አስቀያሚ፣ አሳዛኝና አሳፋሪ ናቸው። እጅግ በጣም አስደንጋጭ ናቸው። በጣም አስደንጋጭ ነው። ነገሩን ይበልጥ አሳሳቢ የሚያደርገው ደግሞ መንግስት እንዲህ አይነት ጉዳዮችን ከምንም አይቆጥራቸው ጉዳዮቹ አይደሉም። ፖለቲካ እስካልተነካ ድረስ ሌላው ማህበራዊ ጉዳይ በፈለገው ልክ በፈለገው መጠን ቢሰጣ ቢዘረገፍ ዝቅ ቢል ቢዋዥቅ ለመንግስት ግዱ አይደለም። ይሄ ነው ደግሞ የበለጠ ምቾት የፈጠረው። ሰው ደግሞ ያየዋል፣ ይሰማዋል። በነገራችን ላይ እንኳን ይሄ ቀርቶ በማህበራዊ ሚዲያ ያለው የፖለቲካ ንትርክ በራሱ በጣም ሊያሳስብ እኮ የሚገባ ነው። አሁን በየቲክቶኩ እና ዩቲዩብ ሌሎችም ማህበራዊ ሚዲያዎች ላይ የመንግስት ኃላፊዎችን አስመልክቶ ፖለቲከኞችን፣ ታዋቂ ሰዎችን አስመልክቶ የሚሰሩ ስራዎች እኮ እጅግ በጣም አስደንጋጭ ናቸው። ኃላፊነት እንዳለበት እንደበሰለ ትላልቅ ሰው እንደሆነ ቀርቶ እንደ ሰው በራሱ ጠቅላላው እንደ ሰው የመከባበር ደረጃችን የት እንደደረሰ የሚያሳይ ቤተሰብን የሚያሳቅቅ ሁሉ ደረጃ ደርሷል። እንኳን እንዲህ አይነት ነገሮች የሚደረገው ነገር ሁሉ በጣም አሳዛኝ፣ የእውነት ለሶሻል ኖርም ተገዥነን በጣም ማህበራዊ ነን ብንልም እኛ የእውነት ግን እንዳልሆነን የሚያሳይ ነው። በነገራችን ላይ አሁን ማህበራዊ ሚዲያ ያጋለጠው ነገር ይሄ በጣም ትዝብት ውስጥ የሚጥል የት እንዳለን የሚያሳይ የእውነት ማህበራዊ እንዳልሆነ አጋጣሚ ብቻ እንደምንጠብቅ ይሄው ነው። ውስጣችን እንደዛ ስለሆነ ነው ይሄ ሁሉ ማህበራዊ ሚዲያ ላይ እየታየ ያለው። በጣም ብዙ ሰው እየደነገጠ በየሃይማኖቱ፣ በማህበራዊ ጉዳይ፣ በግለሰባዊ ጉዳዮች በየሚዲያው የሚታየው የሚወራው ነገር እጅግ በጣም አስደንጋጭ፣ አሳዛኝ ነው። እንዳልኩት ይሄ የማህበራዊ ሚዲያው የፕላትፎርሙ ችግር አይደለም። ሱማይትስ ጀስት ፕላትፎርም ፈለከውን ነገር ልታደርግበት ይችላል። እኛ መርጠን ክፉዎች መሆናችን ራሳችንን ዝቅ ማድረጋችን ግን እጅግ በጣም የሚያሳዝን ነው። የእውነት ከምር ልንወስደው የሚገባ ጉዳይ፣ መንግስትም ሊያተኩርበት የሚገባ ጉዳይ ነው። ይሄ እንዳልኩት ፖለቲካን በተመለከተ ይሄ ስፒች ምናምን እያለ ራሱ የሚጠቅመውትን ህግጋት ከሚያወጣ በዛ ላይ ብቻ ራሱን ከሚገደብ የማህበራዊ ፋብሪካችንም ሊገደው ይገባል። ሶሻል ፋብሪኩ ሊያሳስበው ይገባል። መንግስት ስለ ህዝብ ሊጨነቅ ይገባል። ሰው በሚያየው በሚሰማው ነገር ሊሳቀቅ አይገባውም። ኑሮው ይበቃዋል። ካምፔን ያስፈልጋል። በእውነት ማህበራዊ ሚዲያችን በማህበራዊ ሚዲያ ያለን ግንኙነት ሊታጠብ፣ ሊጠረግ፣ ሊስተካከል ይገባዋል። የሆነ እርማት ያስፈልገዋል። የሆነ እርምጃ ያስፈልገዋል። የሆነ የግድ የሚል ስራ መሰራት አለበት።
አለበለዚያ እንዲህ ሆኖ እንደ ሰው መኖር፣ ኃላፊ መሆን፣ ታዋቂ መሆን በጣም ከባድ ነው። ሰዎችን የሚያስፈራ ጉዳይ ነው። ታዋቂ መሆን፣ ልጅ ወልዶ ማሳደግ የማይታሰብ ጉዳይ ነው። የማይሆን ምድራችንን፣ ሀገራችንን፣ ቦታችንን በጣም አበላሽተነዋል። የማህበራዊ ሚዲያ አጠቃቀማችን የእውነት ሊያሳስበን ይገባል። እጅግ በጣም አሳስቦኝ ነው ይህን መልእክት ለማስተላለፍ፣ ይህን ዝግጅት ለማዘጋጀት የተገደድኩት። እናንተ እስቲ ምን ትላላችሁ? አስተያየት ስጡ። በሌላ ዝግጅት እስክንገናኝ መልካም ጊዜ። ሰብስክራይብ፣ ላይክ፣ ሼር አድርጉ። በእውነት አስተያየትም ስጡ። እናመሰግናለን።